ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። ከጣና ቴሌቪዥን አክብሮታዊ ሰላምታችን ይድረሳችሁ እያልን የህዳር 15 ቀን 2018 ዓ.ም የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የፋኖ የተጋድሎ ውሎ በድል ታጅቦ ቀጥሏል። ጎንደር ላይ ፋኖ የተቀዳጀውን ድል አስመልክቶ ለጣና ቴሌቪዥን ስለ ድሉ ስፋት የደረሰውን መረጃ በዝርዝር የምናስደምጣችሁ ቀዳሚ መረጃችን ነው። ተሰሙታላችሁ። ሸዋ ላይ የአማራ ፋኖ የተጋድሎ ውሎና የትግል ስርዓት መስመር ዝርጋታ በተሳካ ሁኔታ መቀጠሉን አስታውቋል። ከመደበኛው ውጊያ ጎን ለጎን በተጋድሎ ነጻ ያወጣቸውን አካባቢዎች መዋቅር በመዘርጋት የፋኖን ትግል በፖለቲካዊና የህዝብ አስተዳደር ዘርፍም እያሳደገ ይገኛል። ዜናችን በዝርዝር ያስደምጣችኋል። በደርግ ጊዜ እንደሆነው ሁሉ እንዲሁ በብልጽግናው ዘመንም ሆነ ይህ አስተያየት ልጆቻቸው በብልጽግናው ስርዓት ታፍሰው ወደ ውትድርና የተወሰዱባቸው ወላጆች ድምጽ ነው። ዝርዝሩን ከዜናችን ታገኙታላችሁ። እነብሴ ሳር ምድር ለብልጽግናው ጦር የእሳት ምድር ሆናበታለች። ልጆቿን ሳር ሆና የተቀበለችው እነብሴ ሳር ምድር ብልጽግናውን ግን እሳት ሆና ጠብቀዋለች። በዚህች ታምረኛ ምድር ፋኖ የፈጸመውን ተግባር ዜናችን ያስደምጣችኋል። በአፍሪካ ቀንድና በመላው ምስራቅ አፍሪካ ቀጠና የወደብ ፖለቲካ ጂኦፖለቲካውን ማዕበል እንደሚያንገላታት መርከብ ከወዲያ ወዲህ እያላጋው ነው። ኤርትራና ኬንያ በተቃራኒነት የቆሙበት የወደብ ጉዳይ በዛሬው የቀጠናው ዜናዎች መካከል በቀዳሚነት የሚታዩ ናቸው። የሰዓቱ ዜናችን ያስደምጣችኋል። ሰዓቱ ሲደርስ ዝርዝሩ ይቀርብላችኋል። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ ጎንደር ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዛንዳ ቤት ላይ ታላቅ ተጋድሎ በማድረግ ድል መቀዳጀቱን አስታወቀም። በዙም ሜጀር ጄኔራል ዋንታ ባት አንደኛ ኮር ጉና ክፍለ ጦር አንዳ ቤት ላይ ከብልጽግናው ሰራዊት ጋር ባደረገው ትንቅንቅ በርካታ ያገዛዙ ሰራዊት ሙትና ቆስለኛ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የጣና ቴሌቪዥን የግንባር ምንጮች እንደገለጹት የብልጽግናው ሰራዊት ከአንዳ ቤት ወረዳ ዋና ከተማ ወለሽ በሌሊት በመነሳት ወደ ገነተ ማርያምና ጃራ ልዩ ዘመቻ አድርጎ ፋኖ ወዳለበት ቀጠና በማቅናት የፋኖ መሪዎችን ለማፈን ሞክሮ እንደነበር አስታውቀዋል። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት መሽጎበት ከነበረው ወለሽ ከተማ ተነስቶ ወደ ፋኖ ነጻ ቀጠና ለመግባት ያደረገው ተደጋጋሚ ሙከራ በጉና ክፍለ ጦር አንዳ ቤት ብርጌድ በተፈጸመበት የደፈጣ ጥቃት ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግዷል ሲሉ ምንጮቻችን ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ጄኔራል ዋንታ ባተኮር የብልጽግናውን ሰራዊት የሌሊት ዘመቻ ያከሸፈው በተቀናጀ መረጃ ነው ሲሉ የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ሰራዊቱ ገና ከከተማ ሲወጣ በደረሰው መረጃ መሰረት ፋኖ ቀድሞ ገዢ ቦታዎችን በመያዝ የተሳካ የደፈጣ ጥቃት ፈጽሟል ብለዋል። የደፈጣ ጥቃቱን ተከትሎ በቀጠናው ለሰዓታት የዘለቀ ከባድ ውጊያ መደረጉን የገለጹት ምንጮቻችን በጦርነቱ ሞርተርና ዲሽቃን ጨምሮ ሌሎች የቡድን መሳሪያዎችም የብልጽግናው ሰራዊት ለውጊያው የተጠቀመባቸው መሳሪያዎች መሆናቸውን ገልጸዋል። ይህን ተከትሎ በአካባቢው ሙሉ በሙሉ እንቅስቃሴ ተቋርጦ እንደነበር የገለጹት ምንጮቻችን በመርሰብል ስብሰባ ላይ የነበሩ ንጹሃን አርሶ አደሮችን በከባድ መሳሪያው ጥቃት ሳይጎዱ እንዳልቀሩ ጨምረው ገልጸዋል። የነበረውን የውጊያ መጠን የገለጹት ምንጮቻችን ከባድ የተኩስ ልውውጥ ስለነበረ ከቤታችን ወጥተን ማጣራት አልቻልንም ሲሉ ገልጸው በንጹሃን ላይ ከባድ ጉዳት መድረሱን ግን አጣርተን አረጋግጠናል ብለዋል። አንዳ ቤት ላይ በተደረገው አውደ ውጊያ ቁጥራቸው በአሃዝ ያልተገለጸ የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው ሲሆን ከ10 በላይ የሚሆኑት ደግሞ በፋኖ በደረሰባቸው ምት ቆስለኛ ሆነው ወደ ወለሽ ሕክምና ጣቢያ መግባታቸውን የሆስፒታል ምንጮች ለጣና ቴሌቪዥን ገልጸዋል። በፋኖ ድንገተኛ ጥቃት ሰብአዊ ወታደራዊና ቆሳዊ ኪሳራ እያስተናገደ ያለው የብልጽግናው ሰራዊት በመርሰብል ስብሰባ ላይ የሚገኙ ንጹሃን አርሶ አደሮችን ለፋኖ ስንቅ ታቀርባላችሁ፣ መረጃም እያቀበላችሁ እኛን ታስመታላችሁ በማለት እያፈሰ እየወሰደና በአሰቃቂ ሁኔታ እየገደለ ይገኛል። ይህ በእንዲህ እንዳለ የአማራ ሕዝብ የህልውና ትግል በሁሉም የውጊያ ግንባርና የአማራ ቀጠና ሁሉ በከፍተኛ ድል ታጅቦ ቀጥሏል። ፋኖ በሸዋ አዳዲስ መዋቅሮችን መዘርጋቱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው እዝ አጼ ዘርዓ ያዕቆብ ኮር በተቆጣጠራቸው አካባቢዎች ጠንካራ የህዝብ አደረጃጀቶችን በመስራት የፖለቲካ ስልጠና መስጠቱን አስታወቀ። በኮሩ የአጼ ይኩኖ አምላክ ክፍለ ጦር በተቆጣጠራቸው ቀጠናዎች ከቀበሌ ሊቀመንበር እስከ ፍርድ ሸንጎ እንዲሁም ሌሎች ልዩ ልዩ የህዝብ አደረጃጀቶችን መስራቱን
ገልጿል። ኮሩ በተለያዩ ቀጠናዎች ያዋቀራቸውን አመራሮች ስልጠና መስጠቱን የገለጸ ሲሆን ከማህበረሰቡ ጋርም የሳካ ውይይት እንዳደረገም አስታውቋል። አጼ ዘርዓ ያዕቆብ ኮር ካገዛዙ ነጻ ያወጣቸውን ቀጠናዎች ማለትም መስቀል በር፣ ማጀቴ 01፣ አንቃር፣ ኮበኮብ፣ መስኖ፣ ገተም፣ ጎጆ ውሃ፣ አግላ፣ ማጀቴ፣ ካብሳር፣ አምባ ደጉቼ፣ አገረ ማርያም፣ ዋጨራ ቀበሌዎች ከብልጽግናው መዋቅር በማላቀቅ የራሱን ስርዓት ዘርግቷል። በተለይም በቅርቡ በብልጽግናው አደረጃጀት የተሰራባቸው ቀጠናዎች ከቀበሌ ሊቀመንበር እስከ ፍርድ ሸንጎ ድረስ የብልጽግናውን ተልዕኮ እንዲያስፈጽሙ ተደርጎ በመሆኑ ማህበረሰቡ ቅራኔ ውስጥ የገባ ሲሆን ፋኖ አዲስ ያደራጀው መዋቅር በህብረተሰቡ ዘንድ ከፍተኛ ምስጋና እንደተቸረው ምንጮቻችን ገልጸዋል። የአካባቢው ነዋሪዎች ስለ ብልጽግናው አደረጃጀት ሲገልጹም ለስርዓቱ እንዲመቸው በዘመድ አዝማድና በጥቅም ትስስር እየመረጠ በህዝብ ላይ ጫና ሲፈጥር የቆየ ቢሆንም አሁን ግን በፋኖ የበላይነት ህዝቡ የሚፈልገውን አደረጃጀት ዘርግቷል ብለዋል። የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው እዝ የአደረጃጀት ጉዳይ ኃላፊ የአጼ ዘርዓ ያዕቆብ አንደኛ ኮር እንዲሁም የአጼ ይኩኖ አምላክ ክፍለ ጦር አመራሮች በህዝብ የተመረጡት የቀበሌ አመራሮችና የፍርድ ሸንጎ ፍትህ አካላት በተገኙበት ቀጣዩ የአማራ ፋኖ የትግሉን እንቅስቃሴ በማገዝ ከትግሉ ጎን ለጎን ህዝብ ወክለው የተመረጡት አመራሮች ስልጠና በመስጠት ቀጣይ አቅጣጫዎች አስቀምጠናል ሲል የኮሩ ህዝብ ግንኙነት ክፍል አስታውቋል። ደርግ ሊወድቅ ሲል ያየነውን ዘንድሮም ደገም ነው። እናቶች የብልጽግናው መንግስት ወጣቶችን በገበያ ቦታ እያፈሰ ወደ ወታደራዊ ማሰልጠኛ እያጋዘ ነው። ይህን ክስተት የተመለከቱ እድሜያቸው የገፉ ወላጆች በደርግ ውድቀት ዋዜማ ላይ ያየነውን በዚህ ዘመንም በድጋሚ ያየነው ሲሉ በሐዘን ስሜት ውስጥ ሆነው ገልጸውታል። በአማራ ህዝብ ላይ ዘረፈጂ ጦርነት ያወጀው የብልጽግናው ስርዓት አማራን እርስ በርሱ ለማጫረስ ረብጣ ገንዘብ በመመደብና በተለያዩ ጥቅማ ጥቅሞች ወጣቶችን እየመለመለ ቢያሰለጥንም እኩይ ዓላማው የገባቸው ከነሙሉ ትጥቃቸው ወደ አማራ ፋኖ ተቀላቅለዋል። በአማራ ክልል ጦርነት ከተቀሰቀሰ ወዲህ በ10 ሺዎች የሚቆጠሩ የብልጽግናው ሰራዊት ከመዋቅር ውጭ ሲሆኑበት በየጊዜው ወጣቶችን እየመለመለና እያሰለጠነ ወደ ጦርነት መማገዱን ቀጥሎበታል። ይሁን እንጂ የብልጽግናው መንግስት የሚከተለውን አክሳሪ የጦርነት መንገድና እኩይ የሴራ ፖለቲካ እየተቃወሙ የመጡ ሲሆን ግማሹ መሳሪያውን እየሸጠ ከሀገር ሲወጣ፣ ግማሹ ደግሞ ፋኖን ተቀላቅሎ ብልጽግናን መልሶ በመውጋት ላይ ነው። በተለይም በቅርቡ የመን ላይ ከታዩት በ10 ሺዎች የሚቆጠሩ የኢትዮጵያና የኤርትራ ስደተኞች መካከል የብልጽግና ሰራዊት አባላት መታየታቸው በስርዓቱ ውስጥ ድንጋጤ መፍጠሩ አይዘነጋም። በዚህ ሁኔታ ድንጋጤ ውስጥ የገባው የብልጽግናው መንግስት በይፋ ገበያ ላይ ወጣቶችን እያፈነ ወደ ውትድርና ማሰልጠኛ ማዕከላት መውሰድ ከጀመረ ቆይቷል። በጎንደር ጠቅላይ ግዛት ጋይንት አውራጃ መገንጠያ ውሃ ምድርና ጥጥራ በተባሉ የገጠር ከተሞች በሚገኙ የገበያ ቦታዎች ለገበያ የወጡ ከ120 በላይ ወጣቶችን አፍሶ የወሰደ ሲሆን ወላጆች በከፍተኛ ጭንቀትና መረበሽ ውስጥ ሆነው ለጣና ቴሌቪዥን ቅሬታቸውን አቅርበዋል። ልጃቸው በጨካኙ የብልጽግና ሰራዊት ታፍኖ ወደ ወታደራዊ ማሰልጠኛ የተወሰደባቸው እናት ለጣና ቴሌቪዥን በሰጡት አስተያየት ልጅ የገበያ ገቢቱ የቤት ወጪ እንዲያሟላ ነበር የላኩት። የልጄን መምጣት ስጠባበቅ ልጅሽ በመከላከያ ታፍኖ ተወስዷል የሚል መልእክተኛ መጣልኝ ሲሉ ገልጸዋል። በቤት ውስጥም ሆነ ከቤት ውጭ ኑሮዬን የሚደግፈኝ ልጅ ታፍኖ ሲወሰድ ራሴን አላውቅም ነበር የሚሉት እኒህ እናት ወደ ወረዳው ጽሕፈት ቤት ልጄን ፍለጋ ሲሄድ ከበርካታ ወጣቶች ጋር ታጉሮ አገኘው ሲሉ ምስክርነታቸውን ሰጥተዋል። አዛውንቷ እናት በወረዳው ጽሕፈት ቤት ልጃቸውን እንደተመለከቱ ጧሪ ቀባሪ ብቸኛ ልጄን እባካችሁ መልሱልኝ ብዬ ብማጸናቸውም የመንግስት ወታደሮች በማሾፍ እየገፈተሩ አስወጡ ብለዋል። አስተያየት ሰጪዋ እናት አክለውም ወደ ቤት ለመመለስ ተሸግሬ ራሴን ላጠፋ ሁሉ አስቤ ነበር፣ በአካባቢው ነዋሪዎች ተማጽኖ ነው ከሞት የተረፍኩት ሲሉ ተናግረዋል። ሌሎች የመረጃ ምንጮች በበኩላቸው ድርጊቱ በጉና በጌምድር ወረዳ ክምር ድንጋይ ከተማም በተመሳሳይ ለገበያ የሄዱ ወጣቶች እንደታፈሱ ገልጸው ወላጆችን በጭንቀት ውስጥ ይገኛሉ ብለዋል። ወላጆች በምሬት ሲናገሩም ይህ አይነት ድርጊት ይፈጸም የነበረው ደርግ ሊወድቅ በነበረበት ጊዜ መሆኑን አስታውሰው ያለ ጧሪ ቀባሪ በመቅረታችን ቤታችን ባዶ ሆኗል ብለዋል። በደርግ ጊዜ በነበረው አፈሳ ልጆቻችንን በጎተራ እየደበቀን ያሳለፍነውን ታሪክ በዚህ ዘመንም አስታውሰውናል ሲሉ የሚናገሩት የአካባቢው ነዋሪዎች ይህ የብልጽግናው አስገዳጅ አፈሳ ዛሬም በደቡባዊ ጎንደር እስቴ ወረዳ ለሰኞ ገበያ በወጡ ወጣቶች ላይ እንደተፈጸመ የገለጹት የጣና ቴሌቪዥን ምንጮች በዚህም ከ60 በላይ ወጣቶች ታፍሰው የደረሱበት አልታወቀም ተብሏል። የብልጽግናው ሊቀመንበርና ታማኝ ጄኔራሎቻቸው እየደጋገሙ አስተማማኝ መከላከያ ያለን የሚሉት በዚህ መንገድ ወላጆችን እያስለቀሱ ወደ ውትድርና የሚያስገቡትን ወጣት ነው።
መዋቅር ብቻ ሳይሆን አደረጃጀትም እየተሰራ ነው። ፋኖ የአማራ ሕዝብ የሉና ትግል መሰረት የሆነው የትግሉ ባለቤትና የትግሉ መሪዎች የሚያደርጉት ውይይት ተጠናክሮ ቀጥሏል። በጎጃም ጠቅላይ ግዛት ነፍሴ ሳር ምድር ወረዳ ፋኖ ሕዝባዊ ውይይት አካሂዷል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር ከመደበኛ ውጊያና የሰራዊት ስልጠና በተጓዳኝ የሚያደርገውን ሕዝባዊ ውይይት አጠናክሮ መቀጠሉን የገለጸው የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ በነፍሴ ሳር ምድር ወረዳ ሕዝባዊ ውይይቶች ተጠናክረው ቀጥለዋል ብሏል። ፋኖ ሀብታሙ የሱፍ የዕለቱን ሕዝባዊ ውይይት መረጃ ሲገልጽም የ201ኛ ኮር 74ኛ ክፍለ ጦር በዛሬው ዕለት ነፍሴ ሳር ምድር ወረዳ ጊዜያዊ አስተዳደር ውስጥ የሚገኙ ነባርና በቅርቡ ከጠላት ነጻ የወጡ ሰኞ ገበያ ንዑስ ወረዳን እንዲሁም እኔሳ ቀበሌን የጊዜያዊ መንግስቱ አመራሮች ሕዝቡን ማወያየት ተችሏል ሲል አስታውቋል። በዚህ ሕዝባዊ ውይይት ላይም የቀበሌ መዋቅር የሌላቸው ተዋቅረዋል፣ የግል ታጣቂውን በሻለቃ ማደራጀት ተችሏል፣ እንዲሁም የአካባቢውን ሰላም እንዲጠብቅና በወል መሬትና ሌሎች መሰረተ ልማቶች ዙሪያ የሚነሱ ጉዳዮችን የመጨረሻ ልባት ተሰጥቷል በማለት የኮሩ ቃል አቀባይ ተናግሯል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ አያይዞም በእነዚህ ተግባራትም ማህበረሰቡም አጥቶት የነበረውን ነጻነቱን በማግኘቱ ደስታውን ገልጾ ይህንን ነጻነት ለማጽናት የትኛውንም ድጋፍ እንደሚያደርግና መስዋዕትነትንም ለመክፈል ዝግጁ እንደሆነ በሙሉ ድምጽ ገልጾልናል ብሏል። ኬንያ ፈቃደኛ ስትሆን ኤርትራ በአቋሟ ገፍታበታለች። በአፍሪካ ቀንድና በመላ የምስራቅ አፍሪካ ጂኦፖለቲካ ዙሪያ ውጥረት ከፈጠሩ ጉዳዮች መካከል ቀዳሚ የሆነው የባህር በር ኢትዮጵያንና ኤርትራን ወደ ጦርነት ሲያንደረድራቸው ኬንያ ለጎረቤት ዩጋንዳ በሯን ከፍታለች። የራሷን የባህር በር በግፍ የተነጠቀችውን ኢትዮጵያንና በቅርቡ ሀገር ሆና የተመሰረተችውን ደቡብ ሱዳንን ጨምሮ በዓለም ላይ 44 ሀገራት የባህር በር የላቸውም። እነዚህ ከባህር ተገብተው የብስ ላይ የተቀመጡት 44 ሀገራት በየሁለት ዓመቱ እየተገናኙ የወደብ አልባ ሀገራትን ጉባኤ ያካሂዳሉ። የውሃ ጥምና የባህር በር ደህንነት ስጋት ያንገላታቸው እነዚህ ሀገራት አንዳንዶቹ በሰላማዊ መንገድ ዲፕሎማሲንና ኢኮኖሚያዊ ትስስርን ባስቀደመ መልኩ የባህር በር እንዲያገኙ የቻሉባቸው አጋጣሚዎች አሉ። ስዊዘርላንድ ለዚህ በበጎ የምትነሳ ሀገር ናት። በቅርቡ ምስራቅ አፍሪካውያኑ ኢትዮጵያና ዩጋንዳ የባህር በርን ጉዳይ አጀንዳ አድርገው ብቅ ብለዋል። የዩጋንዳ መንግስት ከህንድ ውቅያኖስ መግቢያ በር ለማግኘት የኬንያን መንግስት ጥያቄ ሲያቀርብ የብልጽግናው መንግስት በበኩሉ አንድ ጊዜ ሶማሌላንድን ሲያሽኮረምም ሌላ ጊዜ ደግሞ ኤርትራን ለመውረድ ዛቻ ሲያሰማ ቆይቷል። ሰላምና ኢኮኖሚያዊ እድገትን መራቸው ያደረጉት ኬንያና ዩጋንዳ ጉዳዩን ያለ ጦርነት በስልክ ውይይት ብቻ በመፍታት ጥያቄያቸውን ሰምተን ተመልክተነዋል። ውቅያኖሱ የዓለም ሀብት ነው፣ እናንተም ወደ ባህሩ መግቢያ በር እንድታገኙ ፈቃደኞች ነን የሚል ምላሽ ተሰጥቷቸዋል። ኤርትራና ኢትዮጵያ ግን ሁለቱም ተጋጥመን ካልተዋጣልን ያሉ ይመስላሉ። በባህር በር ጉዳይ ዛሬ የተሰሙ ዜናዎችን ስንመለከት የኬንያው ፕሬዝዳንት ዊሊያም ሩቶ ለጎረቤት ኡጋንዳ የባህር በር እንደምትሰጥ ማረጋገጫ የሰጡበትን መረጃ እናገኛለን። ሩቶ በሰጡት መግለጫ አገራቸው ኬንያ ጎረቤታቸው ዩጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሐዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ሲሉ ተናግረዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን የገለጹት ፕሬዝዳንት ዊሊያም ሩቶ ኬንያ በቻይና እርዳታ የተዘረጋውን የባቡር ሐዲዷን በቅርቡ እስከ ካምፓላ እንደምትዘረጋ ይፋ አድርገዋል። ፕሬዝዳንቱ ለኡጋንዳ ይህንን ማረጋገጫ የሰጡት ፕሬዝዳንት ዩዌሪ ሙሴቬኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከቀናት በኋላ ነው። ሌላኛው የባህር በር ዜና ደግሞ የኤርትራን ውጭ ጉዳይ መስሪያ ቤት ምላሽ የሚመለከት ነው። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫው የኢትዮጵያው ገዢ ፓርቲ ወዲድ ብልጽግና በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ሲል ገልጾታል። ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸው ሲል የገለጸው የአስመራው መስሪያ ቤት ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለ ለማለት ትፈልጋለች። ነገር ግን ይህ በፍጹም የተሳሳተ ትርክት ነው ብለዋል። የአቶ ኢሳያስ አፈወርቂ የካቢኔ አባል አቶ ኦስማን የሚመሩት መስሪያ ቤት መግለጫውን ሲቀጥልም የሁለት ሀገር ሕዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኑሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ሲል ሌላ እሳት ለኩሷል። የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፋት አይችልም በማለት ሞግቷል። ሚኒስትሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር አልባ ለማድረግ ነው የሚለው መከራከሪያም ሐሰተኛና ትርጉም አልባ ነው በማለት ተችቷል። የወደብ ፖለቲካ በአፍሪካ ቀንድና በመላው ምስራቅ አፍሪካ ቀጠና ትኩሳት እንደሆነ የቀጠለ ሲሆን ለዚህ ደግሞ የውክልና ጦርነት ሱሰኛ የሚባሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ ማንዣበባቸው ጉዳዩን ስር የሰደደ እንዲሆን አድርጎታል። በዚህ ጉዳይ የትንታኔ ዘገባ ይዘን የምንመለስ መሆኑን ከወዲሁ ለመግለጽ እንወዳለን።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።